ወይኔ አብርሽ በኢየሱስ ኧረ በእናትህ የፈሪት ፋለት ከዚህ እንጂ እናትህ ምን ሲሆኑ እንደዚህ ነው አውራ ሰራችለት ወይ ነው እንዲህ አይነት ሰው ነች። በኢየሱስ ማሪ ይሄ ነገር ምን ማለት ነው? በኢየሱስ ይሄ ቢሲ ማለት የአብርሃም ትልቅ የህይወት ታሪክ ገባ። ቤተሰብ ማየት የሌለበት ብዙ ነገሮች ናቸው። ስለዚህ የሀገር ጉዳዮች አሉ እሱ አያሳስቡም። ይሄ ፒሲ ሰማኝ አይደል? ይሄ ፒሲ ከአንተ ውጪ ወደ ማንም እጅ እንዳይገባ እንደ በጓደኛ እንደሆነ ሰው ነው። ምን አይነት ቪዲዮሽ ነው ሲሉ ይቻላል። ይሄ አንተ አብርሃም እንዴት ቪዲዮ እዚህ ላይ ነው ከመጥቻለሁ። ይሄ እንግዲህ የዳይናሚክ ነው አይደለ? ስለዛ እሺ ይሄን ላብሎክ እናጥፋውና ሞዲፋይ ሙዚየም ፋይል እናጥፋውና ኦኬ ወደዚህ ፍላሽ እንገብተውና ከዛ በኋላ እንትን ስልኩ ይመለስ ላፕቶፑ ስልኩ ይመለስ ማለት ነው። ወንድሞቻችን እግዚአብሔር ከእናንተ ጋር ይሁን። እንግዲህ ፈጣሪ ጠብቆ በሰላም እንደወጣችሁ በሰላም ወደ ሀገራችሁ ይመልሳችሁ። እንግዲህ ፈጣሪ ከእናንተ ጋር ይሁን። እህቶቼ ወንድሞቼ አይዟችሁ። እንግዲህ ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? የዳን እግዚአብሔር ይመስገን። አንተ ጋር ሁሉ መልካም ሁሉ ሳኛ እግዚአብሔር የተመሰገነ ሁሉ መልካም። እንግዲህ ዛሬ ያው ድጋሚ መጥቻለሁ። ትናንትና አንዳንድ ነገሮች አይታችኋል። በመጀመሪያ ዙር ግን ማለት የምፈልገው ነገሮች አንዳንድ ቤተሰቦቻችን እህት ወንድሞቻችን ከሀገር ውጭ ያላችሁ እህት ወንድሞቻችን ማለት ይሄ በዙሪያችሁ ያባለ በረብሻ ምክንያት ትንሽ የሚያስብ ጉዳይ ያላችሁት እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ሰላም ይላክልን። እህት ወንድሞቻችን እግዚአብሔር ከእናንተ ጋር ይሁን። እንግዲህ ፈጣሪ ጠብቆ በሰላም እንደወጣችሁ በሰላም ወደ ሀገራችሁ ይመልሳችሁ። ወጥቶ ከመጣ ፈጣሪ ጠብቀን። እንግዲህ ፈጣሪ ከእናንተ ጋር ይሁን። እህቶቼ ወንድሞቼ አይዟችሁ። እንግዲህ ይሄም ከረርፋል ያው ሰላም እንዲከን ጸሎት እናደርጋለን። ጸሎት አድርጉ እና እንግዲህ ቤተሰቦች ወደ መጣበት ጉዳይ ስመለስ ቤተሰብ አንዳንድ ነገሮች አይታችኋል ማለት ከዚህ በፊት ትናንትናም እንግዲህ እንዴት ያስረዳችሁ አብሬሽና ላይቭ ነበር የነበሩት። እንግዲህ ስልኩን ወደኛ እጅ ገብቷል እንዳልኳችሁም ስልኩን ያገኘሁት ትናንትና ቀብዱ ከከፈርኩት በኋላ ስልኩን ወስዶ ተቀብሎታል እና አይ ቲንክ ፒሲውን ተቀብየዋለሁ ብሎኛል ይመስለኛል። ፒሲውን ብሩክ ያገኘው ፒሲ ሌላ ፒሲ መሰለኝ ቤተሰብ እና እስቲ እሱ ጋር ያለው ፒሲ ምን አይነት ፒሲ እንደሆነና እስቲ ምን አይነት ነገር እንደሆነ እንትን በል። ትላንትና እንግዲህ አንዳንድ አውጥቻለሁ ማለት አንዳንድ ቮይሶች አይታችኋል። ስለ ሩታ የነበሩ ቮይሶች አሉ ምናምን ነገር ብዙ ነገሮች ነበሩ እና ያ ነገሮች ማለት ያው ተገቢ አልነበረም ማለት ስሜታዊ ነው ብዙ ነገሮች ያደረኩት የነበረው ግን ደግሞ ያው ከሷ ማለት የሷ ፋይል ብዙ ነገሮች አሉ እኔ ጋር ብዙ ነገሮች ይሄ ነገሮች ብዬ መናገር አልፈልግም ምክንያቱም ለሚያልፍ ቀን ብዙ ነገሮች መናገር ስለማልፈልግ ማለት ነው። ምክንያቱም ይሄ የሚያልፍ ነገር ስለሆነ በቡክፍ ወረግ ስለምንገናኝ ነገሮችን እንትን ማለት አልፈለኩኝ ቤተሰብ ለዛውና እኔ ጋር በጣም ብዙ ፋይል አላት ብዙ ነገሮች አስነዋይ ነገሮች እኔ ጋር ብዙ ነገሮች አሉት። እንዴት ብዬ ልንገራችሁ ማለት በጣም የሚደብር ነገር ከሷ የማይጠበቅ ነገሮች በጣም ብዙ ነገሮች አሉ። ከዳኒ ጋር የምታረጋቸው ነገሮች የምታወራቸው ቃላቶች ከዛም አልፎ ተርፎ ከደስታ ጋር ስልክ ስታወራ የነበሩት ነገሮች በሙሉ ይሄ ቀን ጠብቆ ወር ደግሞ ለአብርሃም ትክክል ሃይማኖቷን ለማሳየት ነው እንጂ አይ ቲንክ ለሱን ቪዲዮ ቮይስ ልክለታለሁ እያስቤ ነበር። ግን ደግሞ እስቲ ነገሮችን ቢያንስ እኔ ከመሀል ወጥቼ አንዳንድ ሰዎች ከኛ ከመሀል ወጥተን ነገሮችን እነሱ የሚፈልጉ መንገድን ጨርሰው ምናምን ብዬ ነው እንጂ ብዙ ነገሮች አሉ ቤተሰቦች እና ማለት አሁን እዚህ ጋር ቮይስ ለማሰማት ተገድጄ ወርደም ነገር ብዬ ምናምን ነገር አይደለም። እና አሁን ማለት እዚህ ጋር ያዩት ነው ማለት ብዙ ቮይሶች አሉ ብዙ ነገሮች አሉ እና ያ ነገሮችን ረገብ አድርጌ እንትን ለማለት ነው እንጂ የሷን ስም ለማባላሽ ወርደም የሷን ስም ለማጥፋት ፈልጌ አይደለም። አንዳንድ ሰዎች የሆነ ነገር ያላችሁ ነበረ ያ ማለት ምን እንዳልሽ ታውቃላችሁ ራሳችሁ። እኔ አሁን ነገሮችን አዲስ የተመለስኩት እንግዲህ ያሉትን ስራዎችን ጨርሻለሁ። ወደ ቡታጅራ እመለሳለሁ ቀናቶች በኋላ እንግዲህ እስቲ ዛሬውን ፒሲ ስልኩ ላይ ዳኒ ስልክ ጭቃጨቀን ያለው እንግዲህ ለልጆቹ ብሩን ጨምረናላት ስልኩን ይመለስልኝ ከሆነ ጠይቀዋለሁ። ወደ አብሬሽ ስልክ ይመለስለት አብሬሽን በጣም ስሙን ያስተፋው ስለሆነ ፒሲውንም ያሉትን ፋይሎች በሙሉ አፍተን ፒሲውን መልሳለን። ምክንያቱም እኛ ምን ማለት እኛ ይሄ የሰውን ብረት የመውሰድም ማሳብ ምንም የለንም። በእርግጥ እንደዛ ስልኩ ሰደው አልፈልገውም ቢያውቁት የነበረው እኔ ትንሽ ዳኒ ስሜት ያድርጌ ነው እንጂ የሰው ንብረት ፈልጌ ወር ደግሞ የሰው ንብረት
ፈላጊ ሆኜ ምናምን ነገር አይደለም ቤተሰብ እና ፒሲውንም ያው ይመለስለታል። እሱን አወራዋለሁ ልጁን አውርቼው ፒሲውን መመለስ ካለበት ፒሲው ይመለስለታል። ከዛ ማልፎ ተርፎ ደግሞ እንደገና ስልኩ መመለስ ካለበት ስልኩ ይመለስለታል። ልጁን አወራዋለሁ። ብር መጨመሩን ካለብኝ ብር ጨምራለሁ። ምክንያቱም እኛ ያሰበው የነበረው ነገር በሙሉ የአብርሃም የራቁት ቪዲዮ ስለወጣበት ነው እንጂ ምንም አይደለም። የሚያስብ ተነሳ ነው እንጂ ምንም ነገር አይደለም። እኛ ከችግሩን ከዳኒ የፒሲ ችግር ኖሮብን የስልክ ችግር ኖሮብን አይደለም ቤተሰብ እንድታውቁ ፈልገው ነገር ማለት ነው። እና ከዛም ባለፈ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ አላችሁ። የወንድማችን አስነዋሪ ቪዲዮዎች በሙሉ ጠፍተዋል እና የሚቀረው እንግዲህ ፒሲው ላይ ነው። እሱ ላይ ማለት ነገሮች አሁን እናጠፋለን። ስልኩንም ደግሞ እንግዲህ እንመለስለታለን። ከዛ በኋላ ምን እንደፈጠር እናያለን። ልጁን ሄደን እናገኘውና ከሱ ጋር ያሉትን ነገሮች በሙሉ ፒሲውንም ምንም ተቀብለን ሪሙቭ እናርግ። ለልጁም ቀሪ ክፍያ ያለው ቀሪ ክፍያውንም እንክፈለው። ቀሪ ክፍያውንም እንግዲህ ከፍለ ነው እንደሚሆን ወደ ልጁ አይደል ቤተሰብ እንግዲህ ያው ቤተሰብ መጥቻለሁ። እዚህ ጋር ያው ትናንትና ቦታውን ስለማውቀው አይ ቲንክ እዚሁ ነው ማለት ለብግለት ነበረ ነገርም ብሩን ይዤ መጥቻለሁ። ትናንትና እዚህ ነው መሰለኝ እዛ ጋር ቤተሰብ እዚህ ቤት ሙቀት ይቻላል አባት ምን ይሾል ደምክ አማን ነው ሁሉ ሰላም እንዴት ነሽ? እግዚአብሔር ይመስገን። አቶፒ ነው ይሄ ነው እንግዲህ ሁሉ ሰላም ስልኩን እንዲመለስ ፈልጌያለሁ ማለት ቀሪ ብር ከዚህ ጋር አለ። ቀሪ ብር እዚህ ጋር አለ። እንትን ነው ማለት ትንሽ እንዴት ነው ነገሮች ወደ ህግ ሊያመራ ስለሚችል እሱ ነገሮች ወደ ህግ ሊያመራቸው ይችላል እና ስልኩ መጀመሪያ ጠይቀኸኝ የነበረው ገንዘብ እንትን ብያለሁ ግን ደግሞ እንደ መሰለህ ስልኩን መጀመሪያ በነበረው ገንዘብ ይሄ ገንዘብ እንግዲህ ሙሉ ክፍያ ነው። ስልኩን ማለት አካል ወዴት እንደሆነ ወደ አብረሽ ነገሮች ሆኑ እያዙ ነበር ስለሆነ ስልኩን ያስጨንቁ ስለሆነ ስልኩ ይመለስ ብዬ ምክንያቱም ቶሻል የሰው አቅም ምንም አይሰራም ገባረ ያው ስልኩን መለስለትና ያንተ ሙሉ ክፍያ አለ ምን ያክል ነው አንተ ትከልደ ለዚህ ስራ እኮ ስንስማማ እኮ ይገባኛል አባቴ እና ያው ምን አይነት ነገር ነው የምታወራው? ያን ያልከው ነገር ሌላ ነው የምታወራው ደግሞ ሌላ ነው። ይሄ እኮ ሪስክ ያለው ነገር ነው። እኔ ነገር ያለው መጀመሪያ ምን ተሰለው ይገባኛል አባቴ እኮ አሁን አንተ ምንድን ነው የምትለው? እንዴት ታውቃለሽ አባቴ አንተ ረዳኸኝ ነገሮች በሙሉ ወደ ህግ ያዞራል እና ወደ ህግ ሲሆን ደግሞ እንግዲህ እንደምታየው አንተ ፊት አልታየም የታየው ደግሞ እኔ ፊት ገባ አይደለ ነገሮች በሙሉ ተጠያቂ ህግ ተገኝመለ አይ ፊት ያልታየም ማለት አሁን እኔ ላይ ሪስክ የለውም ማለት ነው። አንተ ነው ምን ታመጣ ሪስክ አይችልም። ምክንያቱም ከተያዝኩ ነው ያዘምቹ ነው ብቻ ነው። ምክንያቱም የስልክ ያዘረፍኩት ነው። አሁን ስልኩ ይመለስለት ነው የምትለው? ስልኩ ይመለስለት ነው ያውቃሉት። እንዴት የተሰረቀ ስልክ እኮ አይመለስም። ችግር የለውም ለአብረሽ ይሰጠዋል ይችላል። አንተ ሪስኩን ተወስደህ ትሰጠዋለህ። ስልኩን ተወስደህ ስልኩን እኮ ነው እንዳሰብኩት እኮ አብርሃም ራሱ ይቀር ስልኩን እኮ እንዳሰብኩት አብርሃም ራሱ ይቀር እሺ ከባረላ አሁን ነው የሚቀር ላፕቶፕ ነው አይደል? ላፕቶፑም ፋይል ወደዚህ ወደ ፍላሽ ገብተውና እዚህ ፍላሽ ላይ ገብተልኝ ያለው ፋይል ማለት ነው። ኦኬ የአብርሃም ራቁት ፎቶ ያሉትን የአብርሃም ክሊቶች ቪዲዮዎችን ወደዚህ ስልክ ገብተልኝና ወደ እዚህ ፍላሽ ገብተልኝና ከዛ በኋላ ላፕቶፑን መመለስ ይመለሳል። ላፕቶፑ ይመለሳል። ላፕቶፑ ይመለሳል። ይሄ ግን ጨዋታ ነው ምንድን ነው ያዛችሁት? ወንድሜ ምን አይነት ጨዋታ ነው የምትጫወቱት? ይሄ እኮ ስራ ነው። ለኔ ሪስክ ያለው ስራ ውስጥ እኮ ያው አንተ ስለሆንክ ነው ዲኤስ የሰራው ለፊት ያሳይቼ ነው ብዬ ዶክተር ፊትና አታጋሪ ደኛ አንተ ነው ያሳየው ካለ እኔማ በኔ ማንኝ እኮ በኔ ምን ነው ይወራ በኔ ምን ነው አትጋም ሪስክ ስካል
አይ እንደዚህ ነገር ማድረግ የለብህም አንተ የምትሆን እኔን አደጋ ላይ የሚጥል ነገር የምታደርግልኝ እኮ ይገባኛል። ግን ሪስክ ውስጥ አይደለም ብያለሁ እኮ አሁን አንተ ማንም ደርስ ነገር የለም። ይሄ በሙሉ እኔ እንትን እልሃለሁ። አንደኛ ፊት ታሳየኝ እዚህ ጋር አይደለም ፊት ላይ የውሷል ፊት እንዲታየም አልፈልግም። ፊትና የውሷል ከኔ ውጪ የለም ከኔ ውጪ ማን ያየው ፊት የለም አይደል እኮ። ስለዚህ ምንድነው እኔ ሪስክ ውስጥ አሁን ገብቷል ታውቃለህ እንደሆነ እኔ ወደ መልሰው ለመጣው ተገሬ እኔ መልሰው ለመጣውበት ግን ደግሞ እዚህ ደግሞ ያለው ደግሞ አብሽ ነው። ነገሮች በሙሉ አብሽ ነው ያለው ነገሮች እሱ ላይ ስለሚቀርቡ ድጋሚ አንሱን ይቻላል ስለማልፈልግ ነው። ገባ አይደል? ከፈለክ እኔ ይስተኝና አይ ምትል ከሆነ ደግሞ የስልኩን ሂሳብ ቢያንስ ግማሹ ከፍለ ይችላል እንጂ ከሰጣኝ ብቻ ነው ዛሬ ገና መሽር ጊዜ ከሰጣኝ ማለት ነው። ገባ አይደል? እኔ ፈልጌ የነበረው ፋይሉ ስልክ የነበረው ፋይል ብቻ ነው ስልክ ላይ ነው። እሱንም እኮ ተባብለናል በዚህ ያንዴ ብለኛል አይደል? ለስልኩ ፍላጎት የለኝም ብያለሁ። ወይም ደግሞ እኔ የማታመኝ ነገር ከሆነ ደግሞ እኔ በስልኩ ነበር የተስማማነው አይደል? በስልኩ ግማሹ ከፈልኩ አይደል? ግማሹ ደግሞ እዚህ ገንዘብ አለ ችግር እኮ የለውም። ይኸው ገንዘብ አለ እዚህ ጋር የቀረው ክፍያ እዚህ ጋር የጥቂት ክፍያ ስልኩ ተመላሽ ምን በይ ነው አንተ ነው ስልኩ ራሱ ይችላል ራሱ ችግር የለውም። እሱ እንደዛ ካረክ በቃ ሙሉ ክፍያ ከመጣ ችግር የለውም። ሙሉ ክፍያ ያደርጋል። ግን የዚህን ደግሞ ያው መነጋገር አለብን የዚህን ፒሲው ጉዳይ ዶክተር እሺ ላፕቶፕ እሱን ጎን ማየት ይችላል። ላፕቶፕ እሱን ጎን ማየት ይችላል። ክፍት ነው ላፕቶፕ ይገርማል። እንዴት ራሱ እንዳላረገ ፓስወርድ ራሱ የለውም። ግራ ይገባኝ። ምን ላይ ያስቀምጠው ዴስክቶፕ ግን ብዙም አላገኝም አታበረቱ ኦኬ በቃ ወጥቻለሁ። ይሄ እንግዲህ የዳኒ ላፕቶፕ ነው። የዳኒ ላፕቶፕ አይደለ? ስለዛ እሺ ይሄን ላፕቶፕ እናጥፋውና ሙሉ ፋይል እናጥፋውና ወደዚህ ፍላሽ ገብተውና ከዛ በኋላ እንትን እንበል ስልኩ ይመለስ ላፕቶፑ ስልኩ ይመለሳል ወደ ባለቤቱ። ምክንያቱም እኛ ያለ ምንድነው ከዚህ በኋላ ከዚህ ላይ እዚህ ላፕቶፕ ላይ ካለው ፋይል ውጪ ምንኛውም ነገር የለም። ስልኩ የነበረው ስልኩ ጠፍቷል። ላፕቶፑና ስልኩ ነው ገብቷል አይደለ? ህግ ጥያቄኛ ከሚያደርገን ፋይሉ የኛ ፋይል ነው። ስለዛ ላፕቶፑ ስልኩ ይመለስለት ባይነኝ። እሺ የዚህ ላፕቶፕ አስከፍለኛል? አዎ ግዴታ ነው። እሺ የዚህ ላፕቶፕ ስትከፍልሽ ያው በባለፈው ሂሳብ ይሆናል ማለት ነው። ትንሽ ጉዳዮች እንደባለፈው ማለት ይኸውልህ አሁን ቀላል ስራ አይደለም የተሰራው። በቤቱ ድረስ ተገብቶ ስለተወሰደው ለፒሲ ነበር። ይህንን ስራ ሲሰሩ ለፒሲ ነበር። አንድ አጠር ያለ ጠቆር ያለ ልጅ ነበር። ከሱ ራሱ እንትን ብለን ፋይሉ አጣርተን ይሄ ራሱ ትክክለኛ መሆኑን ዘንድ የመጣ ነው። ስለዛ ዋጋ ይጠይቃል። ይገብተዋል። ምንም ነገር ክፈል ብላ ያስቆጨው ይሄ ነገር ማለት ነው። ብዙ ሰው የፈለገው ነው መሰለኝ አይደል? እሱ ትክክል ሲሆን ለዛም ስንል ከነሱ አሽሽተን እኛ ትክክለኛ መረጃ ያለው ፒሲ ይዘን ላይ መጣ ነው። ካልተስማማ መቅረት ይችላል። በቃው ይሄ ነው ይስተኛል ማለት እሺ ጊዜ ይስተኝ አሁን ወዲያው ሊከፍል አልችልም። ስለዚህ ምን ታውቃለህ እንደሆነ በጊዜ ስለ ዋን ነገር ስማማ ወደዚህ ፍላሽ ገብቶ ፋይሉ ገልበጥና ፋይሉ ነገ ይሆናል ማለት ነው። ፋይሉ ነገ ይሆናል ማለት ነው። ፋይሉ ሰጥተፋ ፋይሉ ተጠፋ ፋይሉ ታስተዋውቂ ሲሆን ፋይሉ ሳይጠፋ ፒሲ አንተ ጋር ዳይሬክቶና ይጥፋ ፋይሉ አንተ ጋር መስራለ አንተ ጋር እንደዛ ማለት ነው። ዋስትና ፒሲው እና ፋይሉ ፒሲው መውሰድ ይችላል። ስልኩና ስልኩ ያለው ፋይል ፋይሉ ለኔ ማስተማመኛ ገብቷል። ይሄ ቀፎ ነው። ይሄ ማንም ሰው ፒሲ ማንም እኔም አለ ስንት ፒሲዎች አሉ። ግን ፒሲው አይደለም ለኔ ጥቅም የሚሰጠኝ ፋይሉ ገብቶሻል። አባቴ ፋይሉ አንቺ ጋር ማይሳለሽ እኔ ጋር የሚጠቅመኛል። ገብቷል። አሁን እኔ ይሄ ፋይል መተማመኛ እንደው ጓደኛ እንደኔ ሰው አንተ ምን አይነት ቪዲዮ ሼር ይችላል ይሄ አንተ አብርሃም እንዴት ቪዲዮ እዚህ ላይ ይችላል ነው እሱ እኮ አለ ብቻ አባቴ እሱ ማንም ይችላል ማንም ግን ያው የሱ ቪዲዮ ነው ትክክለኛ ቪዲዮ ነው። እዚህ ላይ ያሉት ቪዲዮዎች እሱ ትክክለኛ ገብቷል አይደል? ግን እንደዚህ ማድረግ የለበትም እሱ ቢሆን እኔ ያው ስለማልገባቸው ችግር የለብኝም። ግን አሁን ነገር ክፍያ ምንም አይነት ክፍያ መጠየቅ አትቆጭበት። ስለዚህ አይ አልፈልግም ካልክ ብር ሳገኝ አመጣለሁ የምትል ከሆነ ፒሲውን ፋይሉን ነገ ከመጣል አገልብጠው
ሙሉ ክፍያ ስትከፍል እሰጥሃለሁ። ወይ ፋይሉን ግማሹን መክፈል ትችላለህ። አንቺንም መግረም ተዘያይቶ እኮ ግማሹን ስትከፍል ፒሲውን መገልበጥ ትችላለህ። ፋይሉን ገልብጠህ ለራስህ ትይዛለህ። ፋይሉን ይገባል። ፋይሉን ፒሲውን ይገባል። ላፕቶፑን አንተ ይቀመጥ። አንቺ ጋር ይቀመጥ። ላፕቶፑ ጠፍቶ ፋይሉን ላፕቶፑ አንተ ይቀመጥ። አልፈለግም። እንደዛ ለመሰለህ ፋይሉ ለኔ የሚያስፈልገኝ ቀፎነቱ ምንም አይሰራልም። ይሄ ትንሽ ብር አያወጣም። ፒሲ ይሄን ያህል የማስበው ደረጃ አሁን እዚህ ጋር ያለውን ቪዲዮ እዚህ ላፕቶፕ ያለውን ቪዲዮ በዚህ ፍላሽ ገለብጠው ምን ችግር አለው? አይቻልም። አንተ ለምን ትከራከረኛለህ? እኔ እናንተ አሁን በስምምነት ነበር ስንሰራ የነበረው። እሺ ከተዋል አይደል? እሺ ግማሹን ክፍያ እንፈልጋለን ማለት ቃል ግባልኝ። እኔ ምንም ነገር ፋይል የትም ቦታ አልፎ እንደማይሄድ ቃል ግባልኝ። ማንም ጋር አልፎ አይሄድ። ግን አንድ ነገር ፒሲ በጥንቃቄ ይቀመጥ። ይሄ ፋይል ከወጣ የእኛን ስራ ያበቃል። እንደገና ደግሞ ጥሩ ነገር ያመጣብን ቆይታችን ባለ ተባለ። ይሄ ፒሲ ከአንተ ውጭ ማንም ሰው ነው ያደረገው። ይሄ ፒሲ ማለት የአብርሃም ትልቅ የህይወቱ ታሪክ ነው። ገባ? ቤተሰብ ማየት የሌለበት ብዙ ነገሮች ናቸው። ስለዚህ የሀገር ጉዳዮች አሉ። እሱ አያሳስብም። ይሄ ፒሲ ሰማኝ አይደል? ይሄ ፒሲ ከአንተ ውጭ ወደ ማንም እጅ እንዳይገባ አምጥቼ ገንዘብ እከፍልሃለሁ። ከዚያ ይወስደዋለሁ። እንኳን አንተ ራሱ ደግመህ እንዳትል በዚህ ቃል እንኳን ይደረጋሉ። ስጋት አይረሱ ብያለሁ። ሙሉ ክፍያውን ስከፍል ፒሲውን ከነ ፋይል ይዞ መሄድ ትችላለህ። እንደማይገለበጥ ኮፒ እንደማይደረግም ቃል ገባለሁ። ግን አሁን ሙሉ ክፍያውን ከፍለህ መውሰድ ከፈለግ በፒሲ ገልብጠህ ፒሲውን ፎርማት አድርገን ሙሉ ክፍያውን ከፍለህ መሄድ ትችላለህ። እሺ ጊዜ በነገ ወይ ከቻለች ይሰጣሉ ብር ግን ተፈትኖ ይሻላል። እሺ ለምን ይሄ ለዚህ ክፍያ የስልኩ ነገር ስልኩን ሰራኛለሁ እሰጣለሁ። ስልኩ ያስጨንቃል። እጄ ያለው እዚህ ስራ ነው። የዚህ ጉዳይ ግን ቀጣይ ችግር የለም። የዚህ ጉዳይ ቀጣይ ሳምንት አይደለም። እስከዛ ማልቆይ ማራ እስከዛ ድረስ እሰጣለሁ። እስከዛ ታይም ድረስ ብር አዘጋጅ ለማታወጣ ከሆነ ለሚፈጠረው ነገር